5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ነው። ከባልደረባዬ ዳንኤል ውለታው ጋር አንዳንድ ነጥቦችን እናነሳለን። የዩክሬን ጦርነት ዓለምን እንደማስጨነቁ ወደ ሦስተኛው የዓለም ጦርነት ብሎም ወደ ኒውክሌር ጦርነት በመሄድ የሰው ልጆችን ፍጻሜ ሊያቃርብ የሚችል አደጋ ወይም ደግሞ ደጋግመን እንደምንለው አርማጌዲዮን አፋፍ ላይ አድርሶናል ብለን ነበረ። አሁን ምን እየሆነ ነው? እውነት ዶናልድ ትራምፕ ይህንን ጦርነት ቀንዱን ይዘው እንደ ዋዛ እንደ ቀላል ወደ ሰላም ሊመሩት ነውን? በጣም የሚያስጎመጅ ፍጻሜ ይታያል። ዳኒ፣ እንደምታውቀው ዛሬ የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ከዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር የ1 ሰዓት ገደማ የስልክ ውይይት አድርገዋል። ተከታትለው ከሆነ ከሳቸው በፊት ደግሞ አንድ ቀን ቀደም ብሎ ከራሽያው ፕሬዝደንት ቭላዲሚር ፑቲን ጋር የ2 ሰዓት ውይይት አድርገዋል እና ይህ ውይይት በዜና ላይም እንደገለጽ ነው የተኩስ አቁም ስምምነት አምጥቷል። በእርግጥ ሁለቱ ሀገሮች ዩክሬንና አሜሪካ ሳውዲ አረቢያ ላይ አድርገውት በነበረው ስብሰባ ለ30 ቀናት የሚቆይ በአየር፣ በምድር፣ በባህር ተኩስ ማቆምን የሚጠይቅ በአጠቃላይ ማንኛውም ተተኳሾች ልሳናቸው የሚዘጋበትን የ1 ወር ተኩስ አቁም ሀሳብ ነበር ያቀረቡት ወይም የተስማሙት። ይሁንና ይህ ጉዳይ የራሽያን ድጋፍ ያስፈልገዋል። ምክንያቱም ተፋላሚዎቹ ራሽያና ዩክሬን ናቸው። በራሽያ በኩል ደግሞ ትናንትና የ90 ደቂቃ የ2 ሰዓት የስልክ ውይይት ከተደረገ በኋላ የደረሱበት ስምምነት ትንሽ አሻሚ ይሆናል። ዳንኤል፣ እንዴት አለም? በቭላዲሚር ፑቲን ያቀረቡት ሀሳብ ምን የሚል ነው? ይሄ ዘለን የ30 ቀን ተኩስ አቁም ላይ ሙሉ በሙሉ ከመድረሳችን በፊት የሰላም እንቅስቃሴው ተቋማት ላይ ወይም የኤነርጂ ተቋማት ላይ ጥቃት ማድረስን በማቆም ይጀመር። ከዛ ወዲያውኑ ውይይት በመግባት ለምሳሌ እሁድ ዕለት እንደገና ሳውዲ አረቢያ ስብሰባ አላቸው እና በዚህ ስብሰባ ላይ አሜሪካ ቀደም ሲል አስታውቂያ የነበረው በውጭ ጉዳይ ሚኒስትሯና መካከለኛው ምስራቅ ልዩ መልእክተኛ ዊትኮፍ የሚመራ ስብሰባ እንደሚሆን ነበር ተናግራ የነበረችው። አሁን ግን በባለሙያዎች ቴክኒካል ስለሚሆን ውይይቱ በኤክስፐርቶች ደረጃ አሜሪካ በዚህ ደረጃ እንድትወከል ነው ዛሬ የዋይት ሃውስ ቃል አቀባይ የገለጸችው። እና ምንድነው ዳንኤል፣ አሁን ሳውዲ አረቢያ ላይ እሁድ ዕለት የዩክሬን ልኡካን፣ የራሽያ ልኡካንና የአሜሪካ የልኡካን ቡድን ይወያያሉ። የሚወያዩት ልብ አድርግ፣ አሁን ከወዲሁ በስልክ ውይይቱ ላይ አንድ ስምምነት ተጨብጧል። ያም ስምምነት ምንድነው? ራሽያ የኤነርጂ ተቋማት ላይ ኤነርጂ ስንል የኤሌክትሪክ ማመንጫዎች፣ የኤሌክትሪክ ማሰራጫዎች፣ የኤሌክትሪክ ጣቢያዎች የመሳሰሉት ላይ የጋዝ ማስተላለፊያ ቧንቧዎች፣ የጋዝ አገልግሎት መስጫዎች በየቤቱ አሁን በተለይ በዚህ በአውሮፓ ዋና ማሞቂያ ጋዝ ነው። በነገራችን ላይ ዳኒ እንደዚህ አይነት የጋዝ እንዲሁም ደግሞ የነዳጅ እነዚህ ኤነርጂ ነው የምንላቸው
ስለዚህ በእነዚህ ላይ የሚደረግ ጥቃት እንዲቆም መጀመሪያ የሚል ከራሽያ በኩል ቀርቧል። ፕሬዚደንት ቭላዲሚር ፑቲን ኦልሬዲ ለጦር አዝዣለሁ ብለዋል። ከዚህ በኋላ የዩክሬንን የኤነርጂ ተቋማት አናጥቃም የሚል ማለት ነው። አሳዛኙ ነገር ሌሊቱን ግን ሁለቱ ሀገሮች ይህንኑ የጥቃት ምልልስ አድርገዋል። ይሁንና አሁን ያለው ተስፋ ዛሬም ዩክሬን ስለተስማማች ዩክሬንም እንደዚሁ የራሽያ የኤነርጂ ተቋማት ላይ አተኩስም ማለት ነው። እንደ ነዳጅ ማጠራቀሚያ፣ እንደ ነዳጅ ማስተላለፊያ ያሉ ነገሮች ላይ አተኩስም ማለት ነው። ከዛ በኋላ እሁድ ዕለት በሚደረገው ውይይታቸው ደግሞ የማሪታይም ምልህ በጥቁር ባህር ላይ እንግዲህ ጦርነታቸው በአየር በባህር በምድር ነው አይደለም። በባህር ላይ የሚደረገውን የመርከቦች ጦርነት እንደገና ደግሞ ሰው አልባዎች አሉ፣ ጀልባዎች፣ የእነሱን አይነት ጦርነት ወይም ደግሞ ከጸረ መርከብ ሚሳኤል በመተኮስ ባህር ላይ መርከቦችን ትመታለ ማለት ነው። እነዚህን ደግሞ የባህር ላይ ጦርነቶችን ሊያቆም የሚያስችል ቴክኒካል ድርድር ነው የሚያደርጉት እሁድ። አሁን ይሄ ከተሳካላቸው በኋላ ሁለት አትልም ተቋም መምታት አቁመዋል፣ የኤነርጂ ተቋማትን። ከዛ ቀጥለው ደግሞ የባህር ላይ ውጊያን ያቆማሉ። ከዛ መጨረሻ ላይ የሚቀረው የቀሪው የአየር ላይ ውጊያ ብቻ ነው የሚቀረው። ስለዚህ አሁን ዞሮ ዞሮ በፊት የቀረበውን አይነት ለ30 ቀን ሁሉም አይነት ጦርነቶች የታገዱበት የሚለው ላይ ይደርሳሉ ማለት ነው። ልዩነቱ ምንድነው? እዚህ ላይ ለመድረስ ቭላዲሚር ፑቲን ያስቀመጡት ቅድመ ሁኔታ አለ። በአየር በምድር በባህር ምንም አይነት ጦርነት እንዳይኖር ተኩስ አቁሙ በሁሉም እንዲከበር እዛ ደረጃ ላይ ስንደርስ እሱ እውን ሊሆን የሚችለው ለዩክሬን የሚደረግ ማንኛውም ከውጭ ማለት ነው የጦር መሳሪያ እና የስለላ መረጃ ድጋፍ ሲቆም ነው ብለዋል። ያ ስምምነት እንግዲህ ለመጀመሪያ ጊዜ ለ30 ቀን ነው። ምንድነው የሚያደርጉት? ከዛ በኋላ 30 ቀን ተኩስ አቁሙ ተጠብቆ እነሱ ዘላቂ ሰላም ለማምጣት ድርድሩ ይቀጥላል እና ፍቃዳቸው ከሆነ የአንድ ወሩን ለ6 ወር ሊያደርጉት ይችላሉ ማለት ነው። እንዲህ እያለ በመጨረሻ ላይ ቋሚ ይሆናል ተኩስ አቁሙ እና ጎን ለጎን የሰላም ሂደቱ ይቀጥላል ማለት ነው። ስለዚህ በዚህ ደረጃ ነው ያሉት እና ዛሬ ከዘለንስኪ ጋር ያደረጉትም ንግግር አሁንም ይህንንም በጣም ጥሩ ነው ብለዋል ፕሬዚደንት ዶናልድ ትራምፕ። አንድ የቀረበላቸው ጥያቄ የፓትሪዮት ሚሳኤል ያስፈልገኛል ለመከላከል ህዝቡን ለመከላከል የሚል ጥያቄ አቅርበው እስቲ ከአውሮፓ አፈላልግላለሁ ብለዋቸዋል። እቺ እንግዲህ በጣም ቶርኒ ኢሹ ናት፣ እሾኩ ያላት ነገር ነች። ምክንያቱም ለተኩስ አቁሙ መከበር ቭላዲሚር ፑቲን በቅድመ ሁኔታነት ያቀረቡት ለዩክሬን የሚሰጥ ማንኛውም ወታደራዊ ድጋፍ ይቁም የሚል ነው እና ይሄ እንግዲህ አሁን በመሃል የተደረገ ነው። ዋናው ተኩስ አቁም ላይ ሲመጡ ግን ይሄ ሁሉ አይቻልም፣ ቭላዲሚር ፑቲን እንደሚያምኑት ማለት ነው። ይሄንን አሜሪካ ልትስማማ እንደምትችል ሊጠበቅ ይችላል። ምክንያቱም አሜሪካ ለጦርነቱ መቀጠል አትፈልግም። በፊት የነበረውን አይነት መሳሪያም ሆነ ገንዘብ የመስጠት ፍላጎት የላትም። ስለዚህ ተኩስ አቁም ከተደረገ ለዩክሬን መሳሪያና የደህንነት የስለላ መረጃ መስጠት አስፈላጊ ላይሆን ይችላል። ነገር ግን ችግሩ ያለው በአውሮፓውያኖች በኩል ነው። አሜሪካ ይሄንን ጦርነት ማቆም ትፈልጋለች እና ይሄን ጦርነት ማቆምና ሰላማዊ መፍትሄ እንዲያገኝ ትፈልጋለች። ለዚህ ነው የምትሰራው። እዚህ ውስጥ ያላት ዋነኛ ዓላማ ጦርነቱን ማስቆም፣ መተላለቁን ማስቆም፣ ዓለምን ከጦርነት ማዳንና አሜሪካንንም ከወጪ ማዳን ነው። ስለዚህ በመጨረሻ ደረጃ አሜሪካ ለዩክሬን ምንም አይነት እርዳታ መስጠት አትፈልግም ማለት ነው። ስለዚህ በአሜሪካ በኩል ተቀባይነት እንደሚኖረው አንቲስፔት ማድረግ ይቻላል፣ መገመት ይቻላል።
ችግሩ የሚኖረው እንግዲህ በአውሮፓውያን በኩል ነው። ለምሳሌ አሁን በዚህ ደረጃ ላነሱትም ዘለንስኪ በአሁኑ የስልክ ውይይት ምናልባት አሁን የሳውዲው ውይይት ከተደረገ በኋላ የሚሉትን እንሰማለን። ከዩክሬን በኩል እየተሰማ ያለው ወይም አውሮፓውያኑ በዩክሬን በኩል እየተናገሩ ያሉት ነገር አውሮፓ በድርድሩ ላይ እንዲወክል ይፈልጋሉ። ለምን የሚል ጥያቄ ቢቀርብ የአውሮፓ ጦርነት ነው ብለው አስበዋል። በአጠቃላይ ራሽያን የአውሮፓ ስጋት በሚል ያስቀምጠዋል። ስለዚህ ዩክሬን ውስጥ ያለው ጦርነት አሁን የዩክሬን ብቻ አይደለም። ለነሱ ማናቸውም ነገር ይመጣ ከሚችል የራሽያ ወረራ ራሳችንን መከላከል መጀመር ያለብን የውጊያ መስመራችን ዩክሬን ናት የሚል አቋም ይዘዋል እና አክርረዋል። ተጨማሪ የመከላከያ በጀት ከ850 ቢሊዮን ዶላር በላይ ወጪ እንዲደረግ ተስማምተዋል። በዩኤን ምንድነው በአውሮፓ ህብረት ውስጥ ከፍተኛ መጠን ያለው ገንዘብ ነው ይሄ እና እስከ 2030 በፈረንጅ አቆጣጠር በ5 ዓመት ውስጥ ማለት ነው አውሮፓ ሙሉ በሙሉ የታጠቀች። እንግዲህ አሁን የምናወራው የአውሮፓ ህብረትን ስናወራ 27 ሀገሮችን ነው የምናወራው። ሙሉ በሙሉ የታጠቀ አውሮፓ የታጠቀ ስለ መሳሪያ ግምጃ ቤቱ የሞላ ሳይሆን በወሳኝ ደረጃ ግዙፍ የጦር መሳሪያ ማምረቻዎች ወይም የጦር መሳሪያ አምራች ማለት ነው። አሁን በዓለማችን ቁጥር 1 የጦር መሳሪያ አምራች አሜሪካ ናት። ቁጥር 2 ራሽያ ነበረች። በ2030 ግን ለውጦች ልናይ እንችላለን። ዓለም አሁን እንግዲህ የራሽያና የዩክሬን ወደ ድርድር የመቀራረብ ሁኔታ ዓለማችን ወደ ተፈራው የሶስተኛው የዓለም ጦርነት የመግባት ስጋት ጉዳይ እንደዋዛ እየተፈታ ነው ማለት እንችላለን ወይ? ቅድም ላነሳል የፈለኩት ነገር ይሄ ነበረ። ዝም ብለህ በዓለም አካሄድ ስትመለከተው ትናንትና መፍትሄ የነበረ ነገር የዛሬ የጦርነት ምክንያት ይሆናል። ዛሬ የጦርነት መፍትሄ የምንለው ደግሞ ነገ የጦርነት ምክንያት ይሆናል እና ስታየው በራሱ አዲስ የሚወለድ ችግር የለም። ተያያዥና ተቀጣጣይ ነው። ወይም ከትናንት የተለየ ዛሬ የለም እና የዚህን ማሳያ ልነግር ይችላል። አሁን ምንድነው እየተፈጠረ ያለው? አሜሪካ ፊቷን ከአውሮፓ ማዞሯን ከሁለተኛ ዓለም ጦርነት እንግዲህ በሁለተኛ ዓለም ጦርነት በናዚ ጀርመን የተነሳ አውሮፓን በሳት ማቀጣጠል እንደጀመረ ገለልተኛ ሆና ለመቆየት ነበር የአሜሪካ ውሳኔ። በመካከሉ ግን ጃፓኖች ያው ውሎ አድሮ አሜሪካ ወደ ጦርነቱ መግባቱ አይቀርም በሚል የጃፓን ጦረኛነት ይባላል የሁለተኛ ዓለም ጦርነት ተጣማሪ ኃይሎች ናዚዝም፣ የጣሊያን ፋሺዝም እና የጃፓን ጦረኛነት ናቸው። ጃፓን የፐርል ሃርበርን በካሚካዜ በሚባለው የጦር ጀቶች እያመጣች የመርከብ ሞተሮች ውስጥ በመመሰግ ወደ 3000 የአሜሪካ ባህረተኞችን ገደለች፣ መርከቦችን አሰመጠች። ያ አሜሪካንን በይፋ ከገለልተኛነት አቋሟን ቀይራ ወደ ጦርነቱ እንድትገባ አደረጋት ማለት ነው። እንግዲህ አንዱ የፓሲፊክ ጦርነት የሚባለው እነ ጃፓን እነ ቻይና የነበሩበት ማለት ነው። ስለዚህ ወደ አውሮፓ በቀጥታ ገባች ማለት ነው። አሜሪካ አውሮፓ ሀገሮችን ደግፋ ማለት ነው። ያን ጊዜ አሜሪካ፣ ራሽያ፣ እንግሊዝ፣ ፈረንሳይ በዋነኛነት እነዚህ ሀገሮች የናዚ ጀርመንን የሚዋጉ ነበሩ አውሮፓ ውስጥ። ስለዚህ ድል አደረጉት ያንን መናጤ ሂትለር ማለት ነው። ከሂትለር ሞት በኋላ ሂትለር ገና በውል መደምሰሱ እየተቃረበ ሲመጣ ኦልሬዲ ለሁለት የተሰነጥቁ መጥተዋል አውሮፓውያኖቹ። ለምን? የራሽያው ስታሊን
በጦርነት ብዙ መስዋዕትነት ከፍሏል። ግን ሀያል እየሆነ መጥቷል። ምስራቅ አውሮፓን የሶቪየት ሶሻሊዝም እየጠቀለለ መጣ። ስለዚህ አሜሪካ ደግሞ የሶሻሊዝምን መስፋፋት ለመበገር ከአውሮፓውያኑ ጋር መስራት ጀመረች ማለት ከምዕራብ አውሮፓ ከምንላቸው ጋር። ስለዚህ ይሄንን የኔቶን የጦር ቃል ኪዳን ድርጅት መሰረተች በ1949 ማለት ነው። ዓላማው የሶቪየት ኮሚኒዝም እንዳይውጣቸው ለመከላከል ኔቶን መሰረቱ ማለት ነው። የበርሊን ግንብ ቆመ ማለት ነው። ምስራቅ ጀርመንና ምዕራብ ጀርመን ሲምቦሊክ ነው። በቃ ዋናው ጀርመን ውስጥ የተዋጉት ኃይሎች ያዋጋቸው ዓላማ አንድ ናዚ ጀርመንን ለማጥፋት መጡ። ናዚ ጀርመን ግን እየጠፋ ሲመጣ ሁለት ድል አድራጊ የሆኑ ኃይሎች የየራሳቸው ህልምና ዓላማ ነበራቸው። ስለዚህ የህልማቸው መለያየት የበርሊንን ግንብ ፈጠረ ማለት ነው። ምስራቅ ጀርመን ራሷ ጀርመን ለሁለት ሰንጥቃ ምስራቅ ጀርመን የሶሻሊዝሙ ካምፕ፣ ምዕራብ ጀርመን የምዕራቡ አካል ሆኖ ቀጠለ። እንግዲህ መጨረሻ ላይ የሶቪየት ኮሚኒዝም ሲፈርስ በ1991 በፈረንጅ የበርሊን ግንብ ፈረሰ ማለት ነው። ፈርሶ በአጠቃላይ ይሄ ምስራቅ የምትለው ፈራረሰ ማለት ነው። የምስራቁ ካምፕ እና ራሽያ ሶቪየት ህብረት የነበረው አብሮ መፈራረስ ጀመረ። ሶቪየት ህብረት ሲፈራረስ እነ ራሽያ፣ እነ ዩክሬን፣ እነ ቤላሩስ፣ እነ ኢስቶኒያ፣ ሊቱዌኒያ የሚባሉ ወደ 15 ሪፐብሊኮች በየራሳቸው ተሰነጣጠሩ ማለት ነው። አሁን የተወሰነ ዓመታት አስቆጥረን ከመጣን በኋላ ራሽያ ኔቶ መስፋፋት የለበትም ወደ ምስራቅ ስጋት አለኝ በሚል ተቋሟን ታሰማ ነበረ። ኔቶ ደግሞ 2008 ዓመተ ምህረት ባደረገው ስብሰባ ዩክሬንና ጆርጂያን የኔቶ አባል እንደሚያደርግ ወስኖ ነበር። በእነዚህ ሀገሮች ህገ መንግስት ውስጥ የተቀመጠ ነው። በነገራችን ላይ የኔቶ አባል መሆን በዩክሬን ህገ መንግስት ውስጥ አለ። የአውሮፓ ህብረት አባል መሆንና እንደዚህ የመሆናቸው አሁን መጨረሻ ላይ 2008 ዓመተ ምህረት ቢወሰንም ዩክሬን ይህንን ነገር ያንቀሳቀሰችው በ2022 ነበር የኔቶ አባል ለመሆን። ያን ጊዜ ነው አይደል ጦርነት የመጣው። ያን ጊዜ ቭላዲሚር ፑቲን አይደረግም በማለት ዩክሬን ወረሩ ማለት ነው። አሁን ዩክሬን በመወረራቸው በአጠቃላይ እንደ ኔቶ ኃይል ኔቶ ተነሳባቸው ማለት ነው። የውክልና ጦርነት ውስጥ ገባ። እስካሁን ሲካሄድ ቆየ። ዶናልድ ትራምፕ ሲመጡ ግን ምን አሉ? ላለፉት 80 ዓመታት የነበረን አይነት ግንኙነት አሁን እዚህ ያበቃል አሉ። 80 ዓመት እናንተን ጠብቀናቸዋል አውሮፓውያኖችን። አሁን ግን ፊታችንን የምናዘረው ወደ ፓሲፊክ ነው፣ ወደ ራሳችን። በዶናልድ ትራምፕ ከውስጥም የአሜሪካ ጠላቶች ውስጥም ናቸው ብሎ ነው የሚያምኑት። እንዲሁም ዙሪያ ገባው። ከዛም በተረፈ ደግሞ በዋነኛነት የአሜሪካ ስትራቴጂክ ተገዳዳሪ ቻይና ናት የሚል ስለሆነ ቻይና፣ ታይዋን፣ ጃፓን እነዚህ ፓሲፊክ ነው ትኩረታችን አሉ ሲሉ በጣም በሚገርም ሁኔታ አሁን በቅርበት ለሚመለከት ሰው አሜሪካ ራሷን ከአውሮፓ እያስወጣች ነው ማለት ነው። አሁን ግን በየቀኑ በማየው ዜና ላይ ሁሌ ያለው ሰው ስለሆንኩኝ ይሄንን ከአሜሪካ ጋር የመቆራረጡን እርምጃ አሜሪካ ትጀምረው እንጂ አውሮፓውያኖች እያፋጠኑት ነው የሚመስለው። ዳኒ አውሮፓውያኖች ክዳት ነው የሚሰማቸው። አሁን ቢትሪያል ነው። አሜሪካ እንደከዳቻቸው ነው የሚቆጥሩት። ራሽያ አንሰራርታ ከመካከላቸው ዩክሬን ወራ በዚህ መንገድ ይዛ ከዚህ ወረራ ባሻገር በተለይ ኔቶን በመተማመን የራሽያ ግርጌ የሚገኙ ኢስቶኒያ፣ ላትቪያና ሊቱዌኒያ የሚባሉ 3 ሀገሮች አሉ። በማንኛውም ሰዓት ራሽያ ታጠናፍረናለች የሚፈሩ ናቸው እነዚህ። ፖላንድ ሌላዋ
በራሽያ ተጽዕኖ ስለነበረች የራሽያ ቅኝ ግዛት ይዛት ታውቃለች። እነዚህ በሙሉ በፍርሃት ውስጥ ነው ያሉት። አሁን ሮማንያ እንደዚህ የምትላቸው ቡልጋሪያ፣ ሃንጋሪ እነዚህ ስለዚህ አሁን አሜሪካ ትኩረቴ ወደ ፓሲፊክ ነው እና ላለፉት 80 ዓመታት በኔቶ ውስጥ ሆኖ ከአትላንቲክ ባሻገር እናንተ ስጠብቅ የቆዩበት ሁኔታ ሊቀጥል አይችልም አለቻቸው። ይሄን ተከትሎ ዲካፕሊንግ ይባላል። ይሄን ግንኙነታቸውን ማቋረጥ የነበረውን ነገር ማወላለቅ ማለት ነው። ስለሆነስ ነው የምነግርህ አሁን በአውሮፓያኖች ነው እየፈጠነ የሚታየኝ እና አሁን አውሮፓያኖች እስከምን ድረስ ሄደዋል? ቅድም ያልኩን ለምሳሌ እስከ 2030 አውሮፓ ራሷን በሚገባ ማስታጠቅ አለባት ብለዋል እና ከፍተኛ የጦር መሳሪያ አምራች መሆን ማለት ነው እና ራሽያ እና አሜሪካ ያዟቸውን የአጭር ርቀት፣ የመካከለኛ ርቀት፣ የረጅም ርቀት ሚሳኤሎችን ሃይፐርሶኒክስ ከዛም ባለፈ በቅርቡ ዜና ላይ እንደተመለከትነው የሳተላይት ጦርነት ሁሉ እያቀዱ ነው ያሉት። እዛ ደረጃ ድረስ መድፍ በጣም ኢፌክቲቭ መሳሪያ እንደሆነ አሁን ያዩት። የሰው ልጅ አሁንም በጣም ለመጨራረስ እንደ መድፍ የሚረዳ መሳሪያ እንደሌለ የተረዱት። ሮኬት፣ የጦር ጀቶች፣ ታንኮች እነዚህ የመሳሰሉ መሳሪያዎችን በገፍ አምራች አህጉር ለመሆን ወስነዋል እስከ 2030 ማለት ነው። እንደውም አንዱ ምን አሉ መሰለኝ ለማስረዳት ሲጀመር 450 ሚሊዮን የአውሮፓ ዜጎች 140 ሚሊዮን ህዝብ ካላትና 38 ሚሊዮን ዩክሬናውያንን ማሸነፍ ካልቻለችው ራሽያ ለመጠበቅ 340 ሚሊዮን ህዝብ ባላት አሜሪካ ላይ መተማመን አልነበረባቸውም ይላል። አሁን ሰውየው የአንድሪያስ ኩቢሊየስ ይባላሉ። የአውሮፓ የመከላከያ ኮሚሽነር ናቸው። የአውሮፓ ህብረት አገራት 27 ናቸው። 450 ሚሊዮን ህዝብ አላቸው በውስጣቸው። ወራዝ አሜሪካ 340 ሚሊዮን ህዝብ ነው ያላት። ራሽያ 140 ሚሊዮን ነው ያላት። አሁን እዚህ ላይ አቀማመጡን ስትመለከተው ራሽያ 140 ሚሊዮን ይዛ 38 ሚሊዮኑን የዩክሬን ህዝብ ማሸነፍ አልቻለችው። ይሄ ፋላሲ ነው፣ ለአነጋገር ሲባል ነው። ዩክሬን ብቻዋን የተዋጋችው ጦርነት የለም። የመጨረሻ የሀብታም ጦርነት የተዋጋችው ዩክሬን ፓትሪዮት ሚሳኤል እየተኮሰች እኮ ነው ራሷን የተከላከለችው። አንድ ፓትሪዮት ሚሳኤል መተኮሻ አለ። ፓትሪዮት የምትተኮሰው ሚሳኤል ሄዶ ኢላማውን የሚመታው $1 ሚሊዮን ነው። ገብቷል? ስንትና ስንት $1 ሚሊዮን ተኩሳለች። ሁለቱ የሰጧት እኮ ድምር ሲታይ ከ300 ቢሊዮን አያንስም የ3 ዓመት ጦርነት ለማድረግ። ይሄ እኮ በጣም የመጨረሻ የሀብታሞች ጦርነት እኮ ነው። አየህ፣ ይሄ ሁሉ ነገር በእሷ ሪሶርስ የተደረገ አይደለም። ስለዚህ ዩክሬን 140 ሚሊዮን ህዝብ ያላትን ራሽያን በገረች ለማለት አያስችልም፣ እንደ አባባል ወሬ ለማጣፈጥ ካልሆነ በስተቀር። እሳቸው ያሉት 38 ሚሊዮን ዩክሬናውያንን ማሸነፍ ያቃተውን 140 ሚሊዮን ራሽያውያንን ለመከላከል 450 ሚሊዮን የሆነው የአውሮፓ ህብረት ዜጋ 340 ሚሊዮን በሆነችው አሜሪካ ላይ መተማመን አልነበረበትም ነው ያሉት። እንግዲህ ይሄ ምንን ያሳያል? እውነቱን ለመናገር አውሮፓውያኖች ውስጥ ያለውን አስተሳሰብ ግን ያመለክታል። ለምን 140 ሚሊዮን በህዝብ ቁጥር 140 ሚሊዮን የሆነችው ራሽያ 450 ሚሊዮን ዩሮፓውያን ልታሰጋችልም ነው። እውነቱን ለመነጋገር በገንዘብ ደረጃ በሀብት ደረጃ ካየን የነሱ የጋራ ሀብት ድምር ከራሽያ እጅግ በጣም ብዙ ነው። ስለዚህ አሁን እነሱ አድቫንቴጅ የተመቱት ከሁለተኛ ዓለም ጦርነት ፍጻሜ በኋላ ራሽያና አሜሪካ ዓለምን በበላይነት በመምራት ሱፐር ፓወርስ ሆነው ማለት ነው
ሶቪየት ህብረትና አሜሪካ ሱፐር ፓወርስ ሆነው ወይም ልዕለ ኃያላን የምንላቸው ሆነው የመሳሪያ ግንባታቸውን ሲያጧጥፉ የመሳሪያ ግንባታቸው ደግሞ በየስራቸው ላሉት ሀገሮችም ነበረ። ለምሳሌ አሜሪካ ስትሆን ያው ምዕራብ አውሮፓን ፕሮቴክት ታደርጋለች ብያለሁ። ስለዚህ ኒውክሌር በመስራትም አሜሪካ የመጀመሪያ ነች። የኒውክሌር መሳሪያዎችን መካከለኛ ርቀት ምድር የሚባሉት እነዚህ ታክቲካል ሚሳይሎችን ለምሳሌ አውሮፓ ላይ ጠምዳለች አሜሪካ። እንደዚሁም ደግሞ ባህር ላይ አውሮፓውያኖችን ለመጠበቅ ራሷን በተለያየ ርቀት። ስለዚህ አሜሪካ የአውሮፓውያኑ ጠባቂ ነበረች ማለት ነው። ራሽያ ደግሞ በተራዋ የዎርሶ ፓክት የሚባል የሶሻሊስቱ ካምፕ ነው። እነ ሃንጋሪን፣ እነ ቡልጋሪያን፣ እነ ሮማኒያን እና ሌሎች አሉ የዚህ ምስራቁ ካምፕ። እነሱን በኒውክሌር ትጠብቅ ነበር። አሁን ሶቪየት ህብረት ሲፈርስ ሁሉም ተያይዘው ፈረሱ ማለት ነው። ምስራቁ ካምፕ አብዛኞቹ ፊታቸውን አዙሮ የት ገቡ? ኔቶስ ገቡ። ምስራቅ የምትላቸው ሁሉ ምዕራብ ሆኑ ማለት ነው። አሁን ራሽያ አንድ ሀገር ብትሆንም የውርስ ሀብታም ነች። በነገራችን ጥሩ አባት ነበራት ራሽያ ሶቪየት ከሚባለው አባቷ የወረሰችው መሳሪያ ነው የኒውክሌር መሳሪያ እንጂ አሁን ራሽያ ከሆነችበት ጊዜ ጀምሮ ያደረገችው አይደለም። ስለዚህ አሁን ሶቪየት ህብረት የነበረውን የኒውክሌር መሳሪያ ሁሉ ራሽያ ወረሰች ማለት ነው። አሁን ወርሳ ከዩክሬን ጋር በገባችው ጦርነት አሜሪካ አስታራቂ ስትሆን ወደ ዋናው ጥያቄ ለመመለስ ነው። ወደ አስታራቂነት የሚና ስትመጣ አሜሪካ ከአውሮፓ ስትወጣ ማለት ነው ለመውጣት ዝግጁ መሆኗን ስታሳይ አውሮፓውያኖች ምን ሆኑ ማለት ነው? ሳይኮሎጂካሊ በጣም ደንግጠዋል። ስለዚህ ባታምንም በዚህ በኩል ዶናልድ ትራምፕ ሰላም እየሰሩ ነው አሁን በግልጽ እንደሚታየው። ግን ይሄ ሰላም ደግሞ አውሮፓ ውስጥ ለጦርነት አንድ ግብዓት ይፈልጋል። ጦርነት ስጋትና ጥላቻ ይፈልጋል። በከፍተኛ ደረጃ ስጋትና ጥላቻ እየጨመረ መጥቷል አውሮፓ። አየዳኒ አካሄድ የገባደን አሁን እዚህ ጋር ትራምፕ እንደምታየው ደረጃ በደረጃ የዩክሬንን ጦርነት ለማስቆም እየተቃረቡ ነው። ይህን ጦርነት ለማቆም የሚያደርጉት ጥረትን የማይቻል የሚሆንበት ሁኔታ ከመጣ አውሮፓ ነው እንዳይቻል የሚያደርገው። አየም አውሮፓ እንዳይቻል አሁን አውሮፓ ራሱን ዩክሬን ብሏል። አየ በፊት የነበረው መተማመንና መረጋጋት የለውም። አየ አሜሪካም ለሁሉም ነገር አሜሪካ ያላት ቫስት ሚሊተሪ ሪሶርስ ከ30 በላይ የጦር ሰፈሮች አላት አውሮፓ ውስጥ አሜሪካ። አየ በአብዛኛው የሚመኩት በአሜሪካ ላይ ነበር። ስለዚህም ነው እኮ የዓለማችን ቁጥር 1 የጦር መሳሪያ ሻጮች ለመሆን ያልቻሉት። የሚሊተሪ ኢንዱስትሪያቸውን ከአሜሪካና ከራሽያ አንጻር ሲታይ በጣም አልነበረም በሚባል ደረጃ ነበር ይዘውት የቆዩት። የጠገበ ሰላም ውስጥ ነበር አውሮፓውያን። አሁን የችግር መሃላችሁ ሲመጣና አሜሪካ ፊቷን ወደ ፓሲፊክ አዞራለች ስትል ግን ድንጋጤውና ጊዜ ምክንያቱም ራሽያ ያዘቻቸው የኒውክሌር ክምችቶች ያዘቻቸው በመደበኛ መሳሪያ ደረጃ እንኳ የሰው አልቦች ምርት የታንክ ምርቶቿ በአመት 1500 ታንክ አምርታል ይችላል። ባለፈው ራሽያ 1500 ታንክ በአንድ አመት ያላት ሚሊተሪ ካፓሲቲ የማምረት የፕሮዳክሽን ካፓሲቲ አውሮፓውያኖች አሁን ተደምረው አያመጡትም። አሁን ስለዚህ ምን አድርጓቸዋል? ከፍተኛ ስጋት ውስጥ ከተዋቸዋል ማለት ነው። ስለዚህ ወደ ጦር ክተት በሚል አቋም በ5 ዓመት ጊዜ ውስጥ ራሽያን ምናልባትም አሜሪካንን ለመገዳደር የሚያስችል የጦር መሳሪያ አምራች ሆኖ ለመውጣት በዛው መጠን ወታደር ብሔራዊ ውትድርናን የጨመረ የውጊያ ዝግጅትን ያካተተ እንትን ውስጥ ነው ያሉት። ያስኪውን ድረስ ግን ምን የሚል አቋም ይዘዋል? ዩክሬን ሉዓላዊነቷና የግዛት አንድነቷ አይሸራረፍም የሚል አቋም ይዘዋል። ዶናልድ ትራምፕ አሁን እያደረጉ ባሉት አካሄድ ግልጽ በሆነ ሁኔታ
መሬት መስጠት አለባት ዩክሬን መሬት ትሰጣለች። ለምሳሌ አንዱ በግልጽ የሚጠበቀው ክሬሚያን የራሽያ ነው ብላ እንድታውቅ ይጠበቃል። ምናልባትም እዚህ አሁን እስካሁን ድረስ ራሽያ ያዘቻቸውን ግዛቶች በተመለከተም ተመሳሳይ ሁኔታ ሊኖር እንደሚችል ይጠበቃል። ኩርስክ ላይ አሁንም ዋና ያዘችው ቦታ ይሄ ነው የሚባል ባይኖርም የኩርስክ ሁኔታም የዩክሬን ወታደሮች ተነጥለዋል ተባለ እንጂ ዞሮ አሉ። እነዚህን ግምት ውስጥ ያካትተ ነው የሚያደርጉት። ትናንትና የሚገርም ነገር ዘለንስኪ ፊንላንድን ጎብኝተው ነበር። ለራሽያ አሳልፈን የምንሰጠው አንዲት መሬት አይኖርም ብለዋል። ሉዓላዊነታችንና የግዛት አንድነታችንን አናስነካም ብለዋል። በዚህ በኩል ደግሞ እንዳልኩ በሰላም ድርድሩ አሜሪካ እየሄደችበት ያለው ፍንጭ ደግሞ ዩክሬን ግዛት አሳልፋ እንደምትሰጥ በዋነኛነት ያሰመረ ነው። የትናንት የተገለጸው የዩክሬን አቋም የአውሮፓውያን አቋም ነው። ስለዚህ ዶናልድ ትራምፕ ይህን ጦርነት ሊያስቆሙት ይችላሉ እንጂ ይህ ጦርነት ሆኖ ከመቆየት እና አውሮፓውያኖች ነገና ከነገ ወዲያ የሚዋጉት ጦርነት ሆኖ የሚቀጥል እንደሆነ ነው የሚታየው ልፈልጌ ነው። ምክንያቱም በአሜሪካ አሁን አውሮፓውያኖች ጋር ክዳት፣ ስጋት እና ቁጣና ቶሎ ብሎ ራስን የመቻል እና ራስን የማዳን ፍላጎት አለ፣ ሰልፍ ፕሪዘርቬሽን። ስለዚህ የጦርነትን መምጣት እውን ሊያደርግ የሚችል ስሜት ነው ይሄ ደግሞ እና የዩክሬን ጦርነት አሁን ባለበት ደረጃ ቢታይ ዶናልድ ትራምፕ በሆነ መንገድ ሊያቆሙት እንደሚችሉ እንጂ በሰላም ስምምነት ሊደመደም የሚችል ነው ብሎ ለማሰብ የአውሮፓ ሁኔታ አይፈቅድም ለማለት ነው። ዳኒ ዓለም ለሰጠን ትንታኔ አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።